ቀጥዬ የማስተዋውቀው ፕሮፌሰር አስራት ወርቁ ነው። ፕሮፌሰር አስራት ወርቁ ፒኤችዲውን ያገኘው ቡፐርታል ዩኒቨርሲቲ ጀርመኒ በሲቪል ኢንጂነሪንግ ነው። በአሁኑ ጊዜ የጂኦቴክኒካል ኢንጂነሪንግ ሙሉ ፕሮፌሰር ነው። ጂኦቴክኒካል ኢንጂነሪንግ በተለይም በስኩል ኦፍ ሲቪል ኤንድ ኤንቫይሮንመንታል ኢንጂነሪንግ ተብሏል። አዲስ አበባ ዩኒቨርሲቲ አሁን ተቋም ስሞች እየተለወጡ ስለሆነ አንዳንዴ እና በኮሌጅ ኦፍ ቢልዲንግ ቴክኖሎጂ ኤንድ ቢልት ኤንቫይሮንመንት ውስጥ ሙሉ ፕሮፌሰር ነው። በርካታ ስራዎችን ሰርቷል። እንግዲህ ፕሮፌሰር አስራት ከ42 ዓመት በላይ በአካዳሚክ በትምህርት በማስተማር በምርምር እና በኢንዱስትሪም ውስጥ ከፍተኛ አስተዋጽኦ ያደረገ ሰው ነው። ከሀገራችንም ውጪ በምስራቅ አፍሪካ እንደዚሁ በትላልቅ ቦታዎች ሁሉ ኃላፊነት የያዘ የሰራ ነው። የምርምር ትኩረቱም እንደዚሁ ከዚሁ ጋር የተገናኘ ነው። በተለይም ደግሞ ከሶይል ስትራክቸር ኢንተራክሽን የሚል ሰጥቶኛል። ጂኦቴክኒካል ኤርዝኩዌክ በተለይም ደግሞ እዚህ ላይ ነው እንግዲህ አሁን ይበልጥ ጠቃሚ የሚሆነው ሁሉም ነገር ተያይዞ እንደማለት ነው። ከርዕደ መሬት ኢንጂነሪንግ ጋር የተገናኘ ነው። የሚያቀርብልንም ከዛው ጋር የተገናኘ ነው ማለት ነው። እሱም እንደዚሁ ሳይንሳዊ የምርምር በርካታ ህትመቶች አለው። አስራት እባላለሁኝ። ሲቪል መሐንዲስ ነኝ። ባክግራውንዴ ከመጀመሪያ ዲግሪ ጀምሮ ወደ በኋላ ላይ ግን በጂኦቴክኒካል ኢንጂነሪንግ ቆየት ሲል ደግሞ ጂኦቴክኒካል ኤርዝኩዌክ ኢንጂነሪንግ ስፔሻላይዝ አድርጌያለሁኝ። የአካደሚክም የኢንዱስትሪም ኤክስፒሪየንስ ለማግኘት ከመጀመሪያው ጀምሮ ሞክሬያለሁ። ከዛች እንግዲህ ትንሽ ቆንጥሬ በተሰጠኝ ርዕስ መሰረት ለማቅረብ ሞክራለሁኝ። እቺ የመጀመሪያ ስላይዴ እንደምታሳየው በቅርቡ ማያንማር አንድ መጠነኛ እርዝኩዌክ በጣም ትልቅ የሚባል አይደለም ተፈጥሮ ሰዎች ሞተዋል፣ ንብረት ወድሟል። ይሄ ፎቶግራፍ በጣም ምንድነው በአሁኑ ጊዜ በጣም በሰፊው የተሰራጨ ነው እና ይሄ ህፃን ልጅ ህንፃው ተደርምሶበት ሰርቫይቭ ለማድረግ የሚያደርገው ጥረት አይኖቹ በሚያሳዝን ሁኔታ እዛ ፍርስራሽ ውስጥ ሆኖ እጆቹን ሁሉ ብቅ አድርጎ በኋላ ታይቶ ነው የዳነው። ድኖ እንደምታዩት ስማይል ያደርጋል። ይሄ ነው የዕለት ከዕለት ህይወታችን ጋር የተያያዘ ነው የመሬት መንቀጥቀጥ። ይሄ ደግሞ አደጋ የሚከሰተው ብዙ ጊዜ ሜዳ ላይ ካለን አይደለም፣ እኛው በሰራናቸው ህንፃዎችና ተቋማት በቂ ጥንካሬ ከማጣት የተነሳ የሚፈጠር ነው። ስለዚህ መሐንዲሶች የምንኖርባቸውን ህንፃዎች፣ ቤቶች፣ ሌሎችም እንደዚሁ ተጓዳኝ ፋሲሊቲስ አጠናክረው መስራት ይጠበቅባቸዋል። ለዚህ ታዲያ ጋይድድ መሆን አለባቸው ዲዛይነሮች። ቢያንስ እንደው ጥቂት የሚባለውን እርምጃ እንዲወስዱ ማለት ነው፣ ጥንቃቄ እንዲያደርጉ በዲዛይን ወቅት እና የኔ ርዕስም ከዚህ ጋር የተያያዘ ነው። እንግዲህ በሀገራችን የመጀመሪያው ለዚህ አሁን ላልኩት ፐርፐዝ የሚሆን የሴስሚክ ፕሮቪዥንስ እንዲወጣ ማሳሰቢያ የጀመረው በ1974 በፈረንጆቹ አቆጣጠር ነው። በእኛ ወደ 66 67 አካባቢ መሆኑ ነው። ነገር ግን ከዛ በፊት ብዙ ስራዎች ተሰርቷል። ለምሳሌ ፕሮፌሰር ጉያ አብዛኛውን መሰረታዊ የሚባሉ ጥናቶች ያካሄደው ከዛ በፊት ነው እና የመጀመሪያው ፕሮቪዥን ኮድ አይደለም። ኮድ እንግዲህ የምንለው ራሱን የቻለ ቮሊዩም ሲወጣ ነው። እንደዛ አልነበረም። ራሱ የህንፃ ዲዛይን ኮድም እንኳ በተሟላ መልክ አልነበረም በዛ ጊዜ እና 2 ቮሊዩሞች እንዲወጡ ማሳሰቢያ ተሰጠ
እና ከፕሮፌሰር ጓያ የ1976 ፐብሊኬሽን ለሱ የተሰጠውን ማሳሰቢያ እዚች ጋር ኮፒ አድርጌ ፔስት አድርጌዋለሁኝ። ኢንትረስቲንግ ነው። የሚለው ምንድን ነው? the building code for Ethiopia revised draft part in 1974 recommends that the country be divided into zones of approximately equal seismic risks based on the known distribution of past damaging earthquakes. There should be 4 zones. So እነዚህ ተወስነው ተሰጡት። እሱ ከዛ በፊት ጥናት ሲያካሄድ ቆይቷል እና እነዚህ ዞኖች ዞን 0፣ ዞን 1፣ ዞን 2፣ ዞን 4 ተብለው ይከፈሉ። ልዩነታቸውም ዞን 0 የሚባለው ምንም እንደው ዳሜጅ የማያስከትል መሬት መንቀጥቀጥ ቢኖርም ከርቀቱም የተነሳ ሌሎችም እንደዚህ ፋክተሮችን ተዋካምት ወስዶ ምንም ዳሜጅ የማያስከትል ያ ይለይ። ዞን 1 ደግሞ መጠነኛ እንዲህ ያለ እስከ ዞን 4 ከፍ እንዲል። እታች ታዲያ ምን ብሎ ጽፏል? እንደ ፓሲንግ ማርክ ኖት ዛት ዜር ኢዝ ኖ ዞን 3 ለምን እንዳልገባ አይታወቅም። እንዲሁ እግረ መንገዴንም ላንሳው ብዬን ዞሮ 4 ዞኖች እንዲለዩ ማሳሰቢያ ተሰጠው። በዛ መሰረት ስራውን ጀመረ። ሴስሚክ ሃዛርድ ሲሰራ እንደሚደረገው መነሻው ካታሎግ ነው። ከዚህ በፊት በታሪክ በመሳሪያም የተመዘገበ ታሪካዊ የሆኑ የመሬት መንቀጥቀጥ ሪከርዶች የተመዘገቡ እነሱ ኮምፓይልድ ሆነው ነው አናላይዝድ የሚሆኑት እና መነሻው በከፊሉ የሚያሳየው በማፕ እንደቀረበው ይህንን ይመስላል። እዛው ጥናት ላይ ነው የታየው። የመጀመሪያው ማፕ የሚያሳየው ከ5 ማግኒቲዩድ በላይ ያላቸው እርዝኩዌኮች ናቸው። ይሄ ማፕ የሚያሳየው የ100 ዓመት ሪከርድ ነበረ ከ1875 እስከ 1974 100 ዓመት። ነገር ግን ፒርጎያ መጽሐፉም ላይ እንደጠቀሰው ኢትዮጵያ ውስጥ የመሬት መንቀጥቀጥ ሪከርድ የጀመረው ከ1400 አካባቢ ነው። ኢንትረስቲንግ ነው ይሄ። እዚህ ሪጅን ምናልባት ዩኒክ ያደርገዋል። ግን ያው መወሰድ ያለበት ካታሎግ የተለያዩ መመዘኛዎች ማለፍ አለበት። ምሉዕነት፣ እንደዚህ መሟላት፣ የተሟላ መሆን፣ ጥራት የመሳሰለ። ስለዚህ 100 ዓመት ወሰደ። የሚቀጥለው ማፕ የሚያሳየው ይህንኑ በግራ በኩል የሆነው ሆኖ ግን ከ6 ማግኒቲዩድ በላይ ያሉት ናቸው። ይህም ማፕ ስናይ በ1774 የነበረው ስታተስ ነው። ለ100 ዓመታት ቀላል አይደለም። ልክ ሪፍቱን ተከትሎ ኤፒሴንተሮቹን እንደምታዩቸው ማግኒቲዩድ ከ6 በላይ ማለት ብዙ ችግር ሊፈጥሩ የሚችሉ የእርዝኩዌክ ናቸው። 6 ትልቅ ነው ማንኛውም ለክ ያኔ ይህንን ስራ ሲጀምር የሪተርን ፔሪድ የሚባል ነገር አዳፕት ማድረግ ነበረበት እና 100 ዓመት ነው የወሰደው። 100 ዓመት የወሰደበት ምክንያት ይናገራል ክሊርሊ። በግራ ኮለም ባለው ታች ቦተም ላይ 100-year return period seems a good compromise in terms of security and economy when the lifespan of important structures and public buildings are considered. ይሄ ማለት ምን ማለት ነው? 50 ዓመት እንደ ላይፍ ታይም ይወሰዳል የሰርቪስ ታይም ለህንፃዎች ወይም ለግንባታዎች። በ50 ዓመት ውስጥ የመሬት መንቀጥቀጡ ኤክሲድ የሚደረግበት እድል 40% ነው ማለት ነው። ይሄ ሲግኒፊካንት ሪስክ አለው። ይሄም መቀበል እንደማለት ነው። በዚህ ነው የተነሳው። ይሄ እንደ ማሳሰቢያ ይሰጠው አይሰጠው አላውቅም፣ ግን እዛ ፔፐሩ ላይ በግልጽ የተጻፈ ነው። ከዛሬ ጋር ሲወዳደር በአሁኑ ባለንበት ጊዜ ያለው ኤክስፒሪየንስ ግን 40% ሪስኪ ነው። ኢትስ ቱ ሪስኪ። ስለዚህ በዓለም አቀፍ ደረጃ ኮመን የሚባሉ ስትራክቸሮች ሴንሲቲቭ አይደለም፣ ኮመን የሚባሉ ስትራክቸሮች ላይክ ኮሜርሻል እና መኖሪያ ህንፃዎች ልንወስድ የምንችለው ሪስክ 10% ኦፍ ኤክሲደንስ ነው እንጂ 40 አይደለም።
የሚል ስምምነት አለ ግሎባሊ። ይሄ ወደ ሪተርን ፔሪየድ ሲቀየር ከ100 ወደ 475 ያሻግረናል። እና አሁን የሚሰሩ ማፖች የትም ቦታ ለኮመን ስትራክቸርስ 475 ነው። ሴንሲቲቭ የሆኑ ስትራክቸሮች ሲሆኑ ግን ከዛም በላይ ነው። እንደ ዳም፣ ኒውክሊየር ፓወር ፕላንት የመሳሰሉት በሺዎች ነው። በሺህ ዓመታት ሪተርን ፔሪድ ነው ማለት ነው። በዛ በሰፊ ታይም ስፓን ውስጥ ሊከሰቱ የሚችሉ እርዝኩዌኮችን ሁሉ ኢንቱ አካውንት መውሰድ አለበት እና እድሉ ሰፊ ነው ትልቅ እርዝኩዌክ የማግኘት። ስለዚህ አጠናክረን መስራት እንገደዳለን ማለት ነው። እንግዲህ ወደ ስራው ሲገባ ወደ ሴስሚክ ሃዛርድ አሰስመንት ሴስሞሎጂስቶች መሬት መንቀጥቀጥን የሚለኩበት ወይም መለካት የሚፈልጉበት መለኪያ አለ። እኛ ደግሞ ማወቅ የምንፈልገው ነገር አለ። መሐንዲሶች ሴስሞሎጂስቶች ለምሳሌ አንድን እርዝኩዌክ በማግኒቱድ መግለጽ ይቀላቸዋል። በፐብሊኩም ዘንድ ሪክተር ማግኒቱድ ምናምን ይባላል። አሁን እንኳን ብዙም እሱ አፕሊኬብል አይደለም። ሞመንት ማግኒቱድ የሚባለው ነው። ማግኒቱድ ከተባለ ያለ ቅጽል ሞመንት ማግኒቱድ ነው። ግን እዚህ ዲፋይን ማድረግ የሚያስፈልግ አይመስለኝም። እስከ 6-7 ማግኒቱድ ድረስ ብዙ ልዩነት የላቸውም ሁለቱ። ወደ ላይ ሲኬድ ግን የኛው ሞመንት ማግኒቱዱ ከፍ ይላል ቁጥሩ እና ወይም ደግሞ ኢነርጂ ሪሊዝድ አንድ እርዝኩዌክ እዛ ምንጩ ላይ ምን ያህል ኢነርጂ ሪሊዝድ ሆነ። ይሄ ነው ለእነሱ ቋንቋቸው የሚቀላቸው ካልተሳሳትኩኝ። እና እኛ ደግሞ እንደ መሐንዲስ የምሰራበት ቦታ ላይ እዛ ምንጩ ላይ የሆነውን ሳይሆን የምሰራበት ቦታ ላይ ምን ያህል መንቀጥቀጥ ይፈጠራል ነው። አንድ እርዝኩዌክ ታች ኬንያ ድንበር ቢከሰት ምናልባት አዲስ አበባ የሚመጣው የመንቀጥቀጥ መጠን ዝቅተኛ ይሆናል። ስለዚህ ሌሎች ፋክተሮች ገብተው እኛ እዛ የምንሰራበት ቦታ ያለውን ኢንተንሲቲ ነው ማወቅ የምንፈልገው እና ለሱ ቀደም ባለ ጊዜ እንደ የተለያየ ኢንተንሲቲ ስኪሎች አሉ። ሞመንት ሞዲፋይድ መርኬሊ ኢንቴንሲቲ ይባላል። ሌሎችም አሉ። በተለያየ ክፍለ ዓለም የተለያየ አለ፣ ግን ሞር ኦር ለስ ሃርሞናይዝድ ሆነዋል። ከዚህ የተሻለ ደግሞ አሁን በቅርቡ ኢንቴንሲቲው ሰብጀክቲቭ ነው። ስኬል አለ ከ1 እስከ 12 1 2 3 እያለ እየጨመረ ሄዳል። ኢንቴንሲቲ ሞር የተሻለ ራሽናል ኦብጀክቲቭ የሆነ ሜዥር ደግሞ አክሰለሬሽን፣ በተለይ ፒክ ቫሊዩዋ በዛች ሸክ በምታደርግበት ጊዜ ፒክ ቫሊዩዋ ስንት ነች በዛ ለመለካት እንፈልጋለን፣ ወይም እንዲለካልን እንዲገለጽልን እንፈልጋለን። ሌላው ደግሞ ሞር ሪሰንትሊ ሪስፖንስ ስፔክትራም እንለዋለ። አንዱ ኦሲሌተር ሲንግል ማስ ኦሲሌተር እዛ ቦታ ላይ ቢቀመጥ ይወዛወዛል። መሬቱ ብቻ ሳይሆን እሷ ራሷ የራሷ ትወዛወዛለች። የእሷን ፒክ ሪስፖንስ ነው ማለት ነው። ኢት ሪፕሬዘንት ምን ሪፕሬዘንት ያደርጋል? የህንፃዎችን የስትራክቸሮችን ሪስፖንስ ሪፕሬዘንት ያደርጋል። እና አሁን በዚህ ነው የሚገለጸው። እና በዚህ የተነሳ ሴስሚክ ሃዛርድ አሰስመንት ሪዘልቱ ወይ በፒክ ግራውንድ አክሰለሬሽን በማፕ መልክ ይቀርባል፣ ወይም ደግሞ በስፔክትራል መልክ አሁን ባልኩት መሰረት ይቀርባል። ኢንተንሲቲው እንደ ኦፕሽን አለ፣ ግን አሁን ብዙም ቀጥታ ተግባራዊነት የለውም። እና የመጀመሪያው ኤክሰርሳይዝ በፕሮፌሰር ጎያ ይህንን ሪዛልት ነው ይዞ የመጣው። ዲቴይል ውስጥ አንገባ። ይህን እንደምናየው ለ100 ዓመት ሪተርን ፔሪድ ነው። ኮንቱር ላይኖቹ የሚያሳዩት የፒክ ግራውንድ አክሰለሬሽን ነው ኢን ፐርሰንት ኦፍ ጂ። እዛ አንድ አልፎ አልፎ እንደምታዩት 2 4 6 ምናምን እያለ ይሄዳል። እስከ 20 እና ከዛ በላይ ይታያል። ይሄ ኢንትረስቲንግ ነው። በ100 ዓመት ሪተርን ፔሪድ ከ20 በላይ 20% ጂ ማለት 0.2 ጂ ፒክ አክሰለሬሽን ሊፈጠር ይችላል። ስታቲስቲካሊ ምንጮቹ የትም ሊሆኑ ይችላሉ። ያሉትም በሙሉ ስታቲስቲካሊ ሃንድል ተደርገው ማለት ነው ትሪት ተደርገው እያንዳንዱ ሎኬሽን ላይ ሊደርስ የሚችለው እዚህ ኢትዮጵያ ውስጥ ሊደርስ የሚችለው ፒክ ግራውንድ አክሰለሬሽን ነው። ይሄ ማፕ የሚያሳየን አሁን ሪተርን ፔሪዱ 475 ናውዴይስ እንደሆነ ቢሆን
ይሄ ምን ያህል ማግኒፋይድ ሊሆን እንደሚችል መገመት ትችላላችሁ። በዛ ጊዜ 475ን ሪፈረንስ ቢያደርግ ኖሮ ሪተርን ፔሪዮዱን እንደዛ ቢያደርግ ኖሮ ይሄ ከፍ ይል ነበር። ይህንን አገኘ። ይሄ ደግሞ በኢንተንሲቲ መልክ ነው፣ ተመሳሳይ ነገር ነው፣ ግን ፓራሜትሩ የተለየ መሆኑ ነው። ከዛም ይህንን ማፕ በታዘዘው መሰረት ሰጀስትድ በሆነው መሰረት 4 ዞኖች 0፣ 1፣ 2 እና 4 አይደንቲፋይ ያደረገ ቤዝድ ኦን ሪዘልትስ ኦፍ ዘ አክሰለሬሽን እና ኢንተንሲቲ ማለት ነው። ይህን ሪዘልት ሰጠ። ይሄ ነው የመጀመሪያው ኮድ ውስጥ የገባው እና ይሄ ኢንኮርፖሬትድ የሆነው መጀመሪያ CP1 1980 በሚባለው የኢትዮጵያ የሲስሚክ ዲዛይን ኮድ ነው። ለህንፃ ዲዛይን ሜይንሊ ለህንፃ ዲዛይን ነበር አጀማመሩ እና ቬሪየስ ዞንስ እንደምታያቸው ናቸው ማለት ነው። እዛ ላይ በክብ የታዩት 4ቱ ዞኖች ናቸው። በኋላ ሪቪዥን አስፈለገ። እዚህ 2 ማፖች አሳይቻለሁ። የመጀመሪያውና ሁለተኛው ሪቪዥኖች ፎር ዘ ሴም ሪተርን ፔሪድ ኮንሲስተንት ነበሩ እና የመጀመሪያው ESCP1 በሚባል ሪቫይዝድ ሆነ እና ኮዱ የስትራክቸራል ኮዱ ይሄ ሃዛርድ ማፕ ኢንፎርም ኦፍ ዞንስ ፕሮዲውስድ ሆነ ማለት ነው። የሚቀጥለው ደግሞ በ1995 በፈረንጆች አቆጣጠር ነው። ኮዱ እንደገና ደግሞ EBCS 8 1995 ተብሎ ከ12 ዓመታት በኋላ ፕሮዲውስድ የሆነው ነው። ሰው 2 ጊዜ ሪቫይዝድ ሆነ። እስከዚህ ድረስ ሪተርን ፔሪዮዱ 100 ዓመት ነበር። 2010 ላይ አንድ በግለሰቦች ላይ የተመሰረተ ኢኒሼቲቭ ነበረ። እንደው ይህን አጋጣሚ ልጠቀምና ሜንሽን ላደርገው። እኔ ያኔ ከዩኒቨርሲቲው ትንሽ ራቅ ብዬ ናይሮቢ ቤዝድ ሆኜ ኢንዱስትሪ ውስጥ ሰራ ነበር እና አንድ የቅርብ ጓደኛ ያለ ፕሮፌሰር ሳሙኤል ክንዴ እና ፕሮፌሰር ጽጌ ያውቁት ይሆናል። ሳንዲያጎ ስቴት ዩኒቨርሲቲ አሁን ፕሮፌሰር ነው። ትሬኒንጉ ሲቪል ምህንድስና ነው። አሁን ግን የሚሰራው ሞር ናኖ ቴክኖሎጂ ነው፣ በተለይ ከባዮሜዲሲን ጋር በተያያዘ እና ቀናይ ነው ለሀገሩ። እኔ መመስከር እችላለሁኝ። ጥሩ ግንኙነት ነበረን። የተገናኘ ነውም በዚሁ አካዳሚክ ጉዳይ ነው እና 2010 ናይሮቢ ሆኜ ተደዋወልንና አዲስ አበባ ደርሼ ተመለስኩኝ። አዲስ አበባ ውስጥ ያለው እንቅስቃሴ የኮንስትራክሽን ቡም በጣም የሚገርም ነው። ነገር ግን እየተሰራ ያለው በድሮ ኮድ ነው ማለት ነው እና እስቲ እንደው አንተ ጋር ልወያይ ብዬ ነው አለኝ። አወራን። አዎ የድሮ ኮድ ነው፣ ምንም የተቀየረ ነገር የለም። 1995 አሁን ያሳየኋችሁ 100 ዓመት ሪተርን ፔሪድ። ሌሎችም አስፔክቶች አሉ ትንሽ ደካማ የሚያደርገው ያንን ኮድ እና እንዴት ዝም እንላለን? የሁሉ ግንባታ ሲካሄድ አንድ ኢቨንት እኮ ቢመጣ ነገሩን ሁሉ ሊቀይረው ይችላል የሚል ተነጋገርንና እናንተ ቀረብ ስለምትሉ እንዲያው ኮንስትራክሽን ሚኒስቴር ምናምን አሳስባችሁ አሁን ያለው ኮድ ቶሎ ሪቫይዝድ ቢሆን። የኔ መልስ አጭር ነበረ። የሚኒስቴር ቢሮ መጀመሪያ መግባቱን ቀላል አይደለም እና አንኳኩቶ ደግሞ እንደዚህ አይነት ኢሹ አለ አይሰማሁም። ሊሆን የሚችለው አንተም ፍላጎት አለ፣ እኔም ፍላጎት አለኝ። ለየሙያችን ለየስፔሻላይዜሽናችን የሚቀርበን አስፔክት ወስደን 1 ዓመት አካባቢ እናጥናና እስቲ ለፐብሊኩ እናሳውቅ፣ ፐብሊሽ የምናደርግ ፕሬዘንት የምናደርጋልንና ታስክ ወሰድን እና 2 ፔፐሮች በ2011 ላይ አወጣን። እኔ በግራውንድ ሞሽን ላይ በተመለከተ እና ሪተርን ፔሪዱን በተመለከተ ሰራሁኝ ለ1 ዓመት ያህል። እነሱ ደግሞ ፎርምድ ግሩፕ እዛ ፕራክቲስ የሚያደርጉ መሀንዲሶችም ነበሩ፣ ኮንሰልቲንግ ቢሮ ያላቸው አበሾች። እነሱ ጋር ሆኖ ሞር ስትራክቸራል አስፔክቱን ደግሞ እነሱ ሰሩ። መተን እዚህ ፕሬዘንት አደረግን፣ አሳየን። በእውነትም ሾርት ካሚንጉን ቶሎ አክሽን ያስፈልጋል ብለን
ተለያየን። ፎርቹኔትሊ ከ6 ወራት እንደዚህ በኋላ በግምት ኮንስትራክሽን ሚኒስቴር ኢንታየር ኮዱ ሪቫይዝ ይደረግ ኖት ኦንሊ ሴስሚክ በአጠቃላይ ከኮንስትራክሽን ጋር የተያዘው ያኔ 9-10 ቮሊዩም ነበረ። አስፈላጊ ከሆነ ተጨማሪ ቮሊዩሞችም እንዲጨምሩ ተብሎ ሪቪዥን ተሰጠና ለአዲስ አበባ ዩኒቨርሲቲ ለእኔ ፋክልቲ ታስኩ ተሰጠ እና ያኔ አንዱ ለውጥ በሪኮመንዴሽናችን መሰረት ከ100 ዓመት ወደ 475 ዓመት መሸጋገር ነው። ይሄ ሃርሞናይዝ ለማድረግ ከግሎባል ትሬንዱም ስለሆነ ሪስክ ለመቀነስ ማለት ነው። ሌላው ደግሞ የግራውንድ ሞሽን ከሮክ ለቆ ዌቮች ወደ አፈር ሲገቡ አፈር ብዙ ጊዜ አምፕሊፋይ ያደርጋል እና ያ አምፕሊፊኬሽን ኢፌክት ድሮ ላይ የነበረው አንዱ ጎላ ብሎ የሚታይ ድክመት እሱ ነበረ፣ ትንሽ ነበር እና እሱም ኦልሬዲ ጥሩ ደረጃ ላይ ደርሶ ስለነበረ ግሎባሊ እሱን አዳፕት እናድርግ የሚል ነበር። እሱ ተደረገ። ኢን ዘ ፕሮሰስ ድሮ ኮዶች ዝም ብሎ ከዚህም ከዛም እየተቀነጨቡ ነበር የተጻፈው። አሁን ግን ዩሮኮድ አዳፕት እናድርግ ተባለ። ዩሮኮድ ደግሞ አዳፕት ካረግን የኛ ኢንፑት ሜይንሊ የሚሆነው ሎካል ችግሩን እዚህ ናሽናል አኔክስ ይሉታል። በተለይ ሃዛርዱ ዋናው ናሽናል አኔክስ ነው ወይም ናሽናሊ ዲተርሚንድ ፓራሜተርስ። ሃዛርዱ ምን ይመስላል ውሽድ ነው ቤተር። ስለዚህ እኛ ራሳችን ኮንዳክት እናደርግና የነበረውን ትሬንድ እንዳያችሁት ነው ለማቅረብ እንደሞከርኩት አሁን አፕዴት ማድረግ እንደማለት ነው። በዚህ አዲስ ሪተርን ፔሪድ ይሄ ተደረገና እነ ፕሮፌሰር አታላይ they came up with a good result። ሴስሚክ ኮድ ለመጀመሪያ ደግሞ አንዱ ሌላው ለውጥ ራሱን የቻለ ቮሊዩም ወጣ። ራሱን የቻለ ኮድ ቮሊዩም ወጣ ማለት ነው። ወፍራም ኦፍ ኮርስ ዩሮ ኮድ ነው የኛ ናሽናል አኔክስ እዛ ውስጥ ይገባል። ትንሽ ሾርት ካሚንጎች አሉት። ይህም በመሆኑ ሪቫይዝ እንዲደረግ ስምምነት ላይ ተደረሰ። አሁን ከረንትሊ እዛ ያሱን ኤክሰርሳይዝ እያደረግን ነው። አሁን ባለንበት ሰዓት ወደ መጨረሻ ደርሰናል። ይህንኑ ኤክሰርሳይዝ ታንክስ ቱ ኢግሳ ኮሊግስ እነሱ እየሰሩት ነው። ኢንስቲትዩት ኦፍ ኢትዮጵያን ስተዲስ አክቲቭ ሮል ይዞ መጥቷል። ቸክ አደርጋለሁ፣ ኮንትሮል አደርጋለሁ እያለ ነው። ጥሩ ነው እና ሪፋይንድ ሆኖ ሞስት ላይክሊ ዊዝን የር ኢሹ ይደረጋል የሚል እምነት አለን። አውትካሙ ያሁኑ ካለፈው ከ2015ቱ የተሻለ መሆኑ እየታየ ነው። በፒክ ግራውንድ አክሰለሬሽን ብቻ አይደለም፣ በሪስፖንስ ስፔክትረምም አውትፑት እንዲኖር ተደርጓል። ምክንያቱም ኮዱ ኢንጀነራል ያንን ይፈልጋል። በሪስፖንስ ስፔክትራ ማፕን መዘጋጀት ያስፈልገዋል እና እነሱ ተዘጋጅተዋል። እነዚህ ናቸው። እዚህ እንደምናየው እንዲሁ በትንሹ ፒክ ግራውንድ አክሰለሬሽን አሁን በሀገሪቷ ውስጥ እስከ 24% ጂ ደርሳል። በተለይ ወደ ጅቡቲ ድንበር አካባቢ እስከ 24% ጂ። ይሄን የስራ አይደለም፣ ይኸው እዚህ ተቀምጠዋል ያዘጋጁት እና ሁልጊዜ ኢንፑት የሚሰጡት ለኮድ ለሴስሚክ ዲዛይን ኮድ እነሱ ናቸው። we have to acknowledge their very important። በዚህ አጋጣሚ ሊመሰገኑ የሚገባ ኢንስቲትዩት ኮሊጎችም እንደዚሁ ነው። እንፋጫለን እንላለን አንዳንድ ጊዜ ነፍሱ የሚያዩበት ፐርስፔክቲቭ አለ። እኛ ደግሞ እንደ ሌመን ወይም እንደ ሪሲቨር አዝ ሪሲቨር እንደሆነን የለም ይሄ ነገር እንዲህ ነው ግን ያለ ነው እና እየተሻሻለ እየመጣ ነው። ፕሮሚሲንግ ነው። አይ ሆፕ ከአሁን በኋላ የተሻለ ኮድ ይኖረናል የሚል ግምት አለኝ። ይህን ካልኩ በኋላ ግን እስከ ዛሬ የተደረገው ግንባታስ የሚል ጥያቄ ሊነሳ ይችላል። ግልጽ ነው። የ2015ቱ ኢምፕሊሜንቴሽኑም ያን ያህል ስለነበረ እስከ ቅርብ ጊዜ የነበረው እንዲያው በድፍረት መናገር የሚቻለው በ100 ዓመት ሪተርን ፔሪድ የተሰራ እና ሪፋይንድ ባልሆኑ ሪኳየርመንቶች የተሰሩ ናቸው አብዛኛው ግንባታዎች። ይሄ እውነት ነው፣ የሚደበቅ አይደለም። እና ነገ መሬት መንቀጥቀጥ ሲከሰት ታዩታላችሁ የምንለው አይደለም። አናውቅም ሃው ስትራክቸርስ ሪስፖንድ
እውነታው ይሄ ነው። ስለዚህ ምንድን ነው ሬትሮፊቲንግ የሚባል ነገር አለ። ማጠናከር አንዳንድ ጊዜ ሴንሲቲቭ የሆኑ በጣም ኢምፖርታንት የሆኑ ተቋማት ማጠናከር ይቻላል። በዚህ አሁን ባለው ሪኳየርመንት መሰረት ይሄ ደግሞ ምንም ጥያቄ የለው የመንግስትን ኢንተርቬንሽን ይፈልጋል። ለምሳሌ በጣም ኢምፖርታንት የሚባሉት ትምህርት ቤቶች አሁን 3-4 ፎቅ የሌለው ትምህርት ቤት የለም። ለዛውም ያስፈራራሉ። በጣም ቀጭን ማስመሪያ የሚመስሉት እና በማየት እንኳን አንድ ፓሰር ባይ መገመት ይችላል። እንደዚህ አይነት ታዳጊ ህፃናትና ወጣቶች የሚማሩባቸው ቦታዎች ኮሌጆችን ይጨምራል። የጤና ተቋማት መጀመሪያውኑም ሲሰሩ ለየት ያለ ትኩረት ይፈልጋሉ። ምክንያቱም በኢመርጀንሲ ጊዜ ራሱ እርዝኩዌክ ሲከሰት ሰው ቢጎዳ የምንሮጠው ወደ እነሱ ነው። አሴም ታይም ደግሞ በዛ ወቅት ያ ነገር በሚከሰትበት ጊዜ በሞትና ሽረት ውስጥ ያሉ ታካሚዎች ይኖራሉ። እነሱ ፕሮቴክትድ መሆን አለባቸው። የእሳት አደጋ መከላከያ ጣቢያዎች እንዲህ አይነቶች ለፐብሊክ በጣም መሰረታዊ የሆኑት ሴንሲቲቭ ሊኬጅ ቢሆን ለምሳሌ ኒውክሊየር ፓወር ፕላንት ቢኖረው አንድ ሀገር ስላይት ክራክ ብዙ ሊኬጅ ያመጣና አደጋ ነው እና እነዚህን አይደንቲፋይ ማድረግ ፕራዮሪታይዝ ማድረግ እና ሊወሰዱ የሚገባቸው ሜጀሮች እንዲወሰዱ ውሳኔ ይፈልጋሉ። ቴክኖሎጂው አለ፣ እውቀቱ አለ እና ይህን ማድረግ የሚፈልግ ይመስለኛል። ይህንን ግን ሁሉም ስትራክቸር ላይ ማድረግ አይቻልም። አስቸጋሪ የሆነ ኤግዞርቢተንት ነው የሚሆነው። ፎርድ እንኳን እንደኛ አይነት ሀገር ሀብታም ሀገር አይችለው። በእውነቱ ታሪካዊ ቦታዎች ያልጠቀስኳቸው እንደዚህ ታሪካዊ ህንፃዎች እንደዚህ የመሳሰሉ ነገሮች ፕሪዘርቭድ መሆን አለባቸው እና ሬትሮፊቲንግ ይፈልጋሉ። ይሁን ያለኝ። አመሰግናለሁ።